ምክንያቱም በጣም ብዙ ነገር ያሳለፋችሁ ሰዎች ናቸው እናንተና እዩ። ያው እሷም እንደዛ እግሯ ላይ እስክትወርቅ ድረስ እሷ ያስጨከናትን ነገር ማወቅ እንፈልግ። ሲቀጥል ደግሞ ይሄ ብር ደግሞ ተበድራችሁን ከየት ማምጣታችሁ ይችላል። ባላሁን ወደ የቸገረ ብሩ ጊዜ ያገባል የሚባል ነገር አለ። እንደዛ ሆኖብኝ ነው እንጂ እሷን ለማስቸገር ፈልጌ አይደለም። እሷ እንደዛ ነው ታስበው አችልም። እንደዚህ አይነት ሁኔታ ላይ አይደለች። አሁን በጣም ብዙ ወጪ ያለባት ታውቃላችሁ። ብቻዋን ልጅ የምታሳድገው ምናምን ከሁሉም ማለት ነው ገብቶኛል። እሷ ይሄንን ንብረት ስትገዛ ያለባትን ውጥንቅጥ አይታ በጣም ብዙ ችግር ውስጥ ገብታ ነው አውቃለሁ። ለእናንተ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የኔ ተናፋቂዎች በጣም ነበር አይናፈቃችሁኝ ማርያምን። እንግዲህ ዛሬ ግን ደስ በማይል ነገር ነው የመጣሁት። ምክንያቱም እኔ በዚህ መንገድ እመጣለሁ ብዬ አላሰብኩም። ምክንያቱም አይታችሁታል ቪዲዮውን ባለፈው የተለቀቀውን ከአዩና እነ ፍቄ በጣም ተጋጭተው ነበረ በዚህ በብሩ ጉዳይ። ምክንያቱም የተጋጩበት ምክንያት ካያችሁት ላዩት፣ ላላያችሁት ደግሞ በሊብሬሽን የመኪናውን ሊብሬሽን አስይዥና 200,000 ብሩን አበድሪኝ እያሏት ነበረና እና በዚህ ጉዳይ በጣም ተበሳጭታ ነበረ እንዳያችሁት። እና ይሄን ነገር ደግሞ ለምን እንዳረጉ በዛውም ጠይቃችኋለሁኝ። እኔ ደግሞ በቃ ይሄ ነገር በጣም የሚያስጠላ ነገር ስለሆነ፣ ምክንያቱም ገንዘብ በጣም ነው የሚያስጠላው፣ ከሰው ጋር በጣም ነው የሚያጋጨው። ህይወታችን ውስጥ ካስገባ ነው ሞር በቃ ብጥብጥ ነው የሚያደርገው። እንደ ገንዘብ የሚያስጠላ ነገር የለም ቤተሰብ። እና እስቲ ቆይ ምን እንደሚሉኝ እንስማና እኛም ፍርድ እንሰጣለን። በዛውም ቤት ውስጥ እስካሁን ልትረጋጋ አልቻለችም በእውነት። እና አሁን እኔም እንደውም ማወቅ የምፈልጋቸው ነገሮች አንደኛ እሱን ለምንድን ነው የእሷ ግዴታ ያደረገው፣ ሁለተኛ ነገር ደግሞ መሬቱን ለምንድን ነው የማይሸጡት እነሱ? ሸጦት ቢከፍሉ እኮ ይችላሉ። እሷ ጋር ለምን ሊለጠፍ ቻለ ይሄ ሁሉን ነገር? እና ይሄን ነገር ራሱ በደንብ ማረጋገጥ እፈልጋለሁ። ምክንያቱም እሷ ስቲል አልተረጋጋችም፣ ምንም ውስጡ የተረጋጋ ነገር የለውም። እና በጣም አሁን በንዴት ራሱ የዛኔ ስታወራኝ እኔ በወቅቱ ስለነበርኩ እዛው ላይ ማለት ነው። እስቲ እና ሞር ደግሞ ገብተን እናያለን። አመሰግናለሁ ወደ ቤተሰብ። ምንድን ነው እዚህ ሰፈር በጣም ንፋስ አስቸግሯል። በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ እኔ ባለፈው ስንመጣ ካዩ ጋር በጣም እየተደመምን ነበረ። ያኔ የታጨደለት ነው የመጣሁት እያለች በጣም ተገርማ አሁን ድጋሚ ይዘራላት ሰሞኑን ነው። ባለፈውም ስንመጣ ይሄ በር ክፍት ነበር። እንግዲህ እኔ አላውቅም፣ በኋላ ተሰረቀን ደግሞ ብለው እንዳያለቀቅሱ አያዩትማ። ግን እነሱ ነው ቤቱ ክፍት ነው። እኔ አላውቅም። እዚህ ቤት እንደምን ዋላችሁ ነው? እንደምን አደራችሁ? ሰላም ነው? ወይኔ ተሻለሽ? ቆየዋ ታክሲ በጣም አዛጊ ማራል። እውነት እንዴት ነሽ? ሰላም እጅሽን ተሻለሽ? አሰርኩሻ። ምንድነው እንደዚህ ያጨናንቀኝ? ወይ ይቅር በልኝ በእውነት ይቅር በልኝ። አለሽ? እንዴት ነህ? ሰላም ነው? ምንድነው እንደዚህ ያጨናነቀ? አዎ ባለፈው ተፈጠረው እኔ አሞኝ። አንተ ቲክቶክ እያየሁ አበዛሽ? ታመሻለህ እንዴ ቲክቶክ እያየሁ? ኧረ አሁን አንተን የጠበኩ። ኦኬ ብዙ ቆየሁብህ ማለት ነው። ለእሷ ቡና ምናምን አፈላሁላት ነው። እሺ እንግዲህ ዛሬ የመጣሁት ምክንያት አልነገርኩህም። ደግሞ ያጨናነቀኝ እንጂ በስልክ እሺ የትም እንዳትሄድ እመጣለሁ ምናምን ነገር አለ። ያው እንግዲህ እኔ ቪዲዮ ከፍቼ ነው የመጣሁት። እንግዲህ ፍቄ እኔ ባለፈውን ቪዲዮም ነበርኩኝ በቦታው፣ ቪዲዮንም እንትን ይላል ትንሽ ይከብዳልና ትንሽ ነው። ምክንያቱም በጣም ብዙ ነገር ያሳለፋችሁ ሰዎች ናቸው እናንተና እዩ። ያው እሷም እንደዛ እግሯ ላይ እስክትወርቅ ድረስ እሷ ያስጨከናትን ነገር ማወቅ ፈልጌው ምን አስለፋህ? እዚህ ድረስ እኮ መምጣት አይጠበቅም። እሱን በስልክ ከማክበር አንፃር ነው። በስልክ እንጨርስ ነበር እኮ ዝም ብለህ ትራንስፖርትም ከምታውቅ ገብቶኛል። ግን ከማክበር አንፃር ነው እዚህ ድረስ በስልክ ነው። ጊዜ ያኩረህ እና እንዴት ናችሁ ግን? አለን ያው እሺ እኔ መጠየቅ የምፈልገው ይኸውልህ ይህን ሁሉ ኃላፊነት እሷ ላይ ይመጣል ምን አስፈለገ?
አዎ ምን ታደርጋለህ? ገብቶሃል። አሁን የቸገረ ብሩ ጊዜ ያገባል የሚባል ነገር አለ። እንደዛ ሆኖብኝ ነው እንጂ እሷን ለማስቸገር ፈልጌ አይደለም። ግን ለምን መሰለህ ለእኛ ሁሌ እሷ ናት ለእኛ መብት የምትሆነው። ገባህ አይደለ? ያው ግን ያን ያህል ደግሞ ከዛ በፊት በጣም ብዙ መስዋዕትነት ስለከፈለች ከፍላለች። መቼም ማልክድ ነገር ነው። ከፍላለች። ማንም ሰው ገብቶኛል ያልከኝ፣ ግን ማንም ሰው ደግሞ ይህን ያህል መስዋዕትነት ራንደም ሰው ራሱ እንደዚህ አይነት ነገር ሊያደርግልህ አይችልም። ቢካዝ ትዳራችሁን እስከ ማዳን ድረስ ማለት ነው። በጣም እሱን አልክድም ሙሉ ለሙሉ በእሷ እንትን ነው እስከ ዛሬም የደረስ ነው። ገብቶሃል? በእሷ ጥንካሬ ነው በእውነት ይሄን አልክድም። ግን አሁንም ደግሞ ምንድን ታውቃለህ? አሁንም ከቀረቤታ አንፃር እኮ ነው አሁን እንደዛ ያልኳት እንጂ እሷን ለማስቸገር ፈልጌ አይደለም። ባሩክ ይሄ ነገር ከቀረቤታ ነገር በነገራችን ላይ መጀመሪያ ግዴታ በልቼ ነው የመጣሁት። ውጪ በልቼ በነገራችን ላይ ባሩክ ከዛ ቀን ጀምሮ ሰላም ራሱ የለንም። እኛ ቤት ውስጥ ምንም አይነት ሰላም የለንም። ቤተክርስቲያን ራሱ ያደርኩበት ቀን አለ። በዚሁ በቃ እንትን እያለን ማለት ነው። ኦኬ ያው እንግዲህ ቪዲዮ ይዤ የመጣሁት አንደኛ እነሱ ማሳወቅ ስላለብኝ ነው። በጣም ሲጮሁ ነበረ ኮሜንት ላይ እሱንም በጣም እየተናገሩት ስለነበረ ነው። እና ለምሳሌ አሁን እሷን ማስቸገር የፈለጉ ብዙ ሰዎችን አስቸግሬያለሁ እስከዛሬ ድረስ ነው። ገብቶሃል? ብዙ ሰው ግን እኔ ግራ የገባኝ ማለት ያን ያህል ነገር ከተደረገ እሷ ይህን ያህል ደግሞ ዋጋ መክፈል አይጠበቅባትም፣ በማያገባት ነው የገባችው የሚልም ሰው ስለነበረ ነው። ገባ ኮሜንት ላይም እና እነሱን ወክዬም ነው አንደኛ የመጣሁት። እነሱ ምንም ማያረጉ ናቸው ኮሜንት የሚጽፉት ታውቃለህ። ያረጉልን እንኳን እንደነሱ አይናገሩም። አንዳንድ ሰዎች በቃ ምንም ነገር ሳያረጉ እንደፈለጉ ይናገራሉ፣ ይሳደባሉ። የሚሳደቡም አይቼዋለሁ እኔ ኮሜንት ሲጀመር ኮሜንት ብዙም እንትን አለልም። እኔ ግን ትቼዋለሁ። ግን እንደው እግዚአብሔር ይስጣቸው በጣም ለዚህም እሷ ናት አዩ ናት ለዚህም ያበቃችንና እኔ እሷን ሁለታ ረስቼው አይደለም። ገባ ግን ከቀረቤት አንፃር ነው ይሄንን እሷን መዛን ቀን የተናገርኩት። እሷ እንደዛ ነገር ልታስበው አትችልም። ለምን መሰለህ እኔ እሷ ከሁሉም ማለት ነው ገብቶኛል። እሷ ይሄንን ንብረት ስትገዛ ያለባትን ውጥንቅጥ አይታ በጣም ብዙ ችግር ውስጥ ገብታ ነው አውቃለሁ። ለእናንተ ቶና ለራሷ ከራሷ ስታ የምታረግላችሁ ቪዲዮ ውስጥ መናገር ራሷ አይጠበቅብኝም። እናገርባችሁ ያውቀዋልና ውጪ ድረስ ሰውን እስከ መበደር ድረስ ሄዳ ይህን ንብረት ስታስመልስ የዚህን ቤት ካርታ ይህን ደግሞ አንካካድም። እውነት ነው፣ ምንም እንትን የለውም። ስለዚህ እንዴት ነው አንተ ለምንድን ነው መሬቱን ድጋሚ መሸጥ የፈራው? መሸጥ አይደለም መሬቱ አይሸጥም እኮ ወንድሜ። መሬት እኮ አሁን ኦልሬዲ ካር ሊዝ ውስጥ ይገባል። ገብቶኛል። ሊዝ ውስጥ ይገባል። ሊዝ የሚባል አለ። መንግስት ግማሹን ወስድና 140 ላይ እንደ አዲስ ካርታ ይሰጣል። ገባ 140 ላይ ይሰጥና እንትን ማለት ነው ምንድነው ወይ እኮ እስከሚጀምር ይሄ ነገር እኮ መሸጥ ትችላለህ። ሊብሬን አለ ይሄ ካርታው ነው። የአሁኑ ካርታ እንትን ኢንተርናሽናል አይደለም። ገብቷል? ዲጂታል የሚባል አለ የሚሰጥ 140 ላይ ዲጂታል ተጀምሯል። ዲጂታል ላይ ይሰጣል። ከዛ የተረፈውን ደግሞ ማለት ነው በሊዝ ልትከፍል በአመት ምናምን ነገር ለዛ ነው ያጎጆ መንግስት ማለት ነው። እና እንደሆነብኝ ነው። አሁንም ደግሞ እሷ ካርታ ራሱ ተበደር ብላ ነበር። አሁን ድጋሜ ደግሞ እዛ ውስጥ እንዳልዘፈቅ ከሆነ ገብቷል? ምንም አታመጣም ማለት እሷ አሁን ምን ልታረግ ነው? አሁን ከራሷ ኪስ አውጥታ እንድትከፍል ከሆነ እንደዚህ አይነት ሁኔታ ላይ አይደለችም። አሁን በጣም ብዙ ወጪ ያለባት ታውቃላችሁ። ብቻዋን ነው ልጅ የምታሳድገው ምናምን ድጋሜ የሚያበድሩኝ ብላ እናንተ እኮ አሁን ይሄ መሰለህ እዛኔ በቅጣት አንድ ቤት ራሱ አንድ 6 ወር ነው ቢያኖርህ ይሄን በእንትን ቢሸጥ ነው ብሩ ማለት ነው። ማለት በሐራጅ ተሽጦ ገንዘቡን ብቻ ነው የምትከፍሉት የነበር። እንደውም አድናላለች ለማለት ፈልጌ ነው። ገባ የፈለገ ሆነ መች ተካደባሩ ግን ብዙ ነገር እንትን ብላ አድናልናለች። በቃ ስለዚህ ይሄ ሁሉ ነገር ደግሞ አይገባትም ባይልም ማለት ነው። ያን ብር እንትን ባይልም እኮ እስከዛ ድረስ እኛ እዚህ ውስጥ ራሱ አንገኝም ነበር እኮ ጎዳና ላይ ወድቀን ነበር እኮ። እና ለኛ ደግሞ ሪከርድ የሚባል ነገር አለ። አሁን ስትበደር ማለት ነው ስትበደር ሪከርድ የሚባል ነገር አለ። እኛ አሁን በወለድ ነው እንትን ያልኩት በወቅቱ አልከፈልኩም የተበደርኩትን
ድጋሜ ላይ አያበድሩኝ ይችላሉ። ገባ አይደለ? አያበድሩኝ ሪከርድ ካለብህ ማለት ነው። ካርታውን ድጋሜ በበደርበት ብል አያበድሩኝ። አሁን እሺ ምንድን ነው የምታስቡት እናንተ? አሁን እሷ በጣም እዛ እስካሁን ስሜቷ አልወጣላትም። በጣም ተናዳለች። አስቀይሜያታለሁ እኔ እና ይሄ ቆይ ይሄ እዚህ ድረስ መድረሱ ምናምን አስፈላጊ ነው አይደለም። ባሩክ የፈለገ ብትጨነቁ እንደዚህ ነው። ሰው ለዚህ ሁሉ አቅቶ እንደገና ራሱ ለዚህ ሁሉ ዝቅ አድርጎ ድጋሚ እኔ ይሆናል ብዬ ነው። አንቺም ደግሞ ዞረሽ እኔ ላይ ነው እንደምትይው ምዘበዝቢ አንተ ባትበደል እዚህ ሁሉ እኔ እሷንም መቼም ቢሆን እሷን ማጣት አልፈልግም። በእውነት እኔ እሱም አውቃለሁኝ እኮ እሱም ማጣት እኮ አይፈልግም እኮ ገባሽ? ግን እንደዚህ መባል አልነበረባትም። እሷ ከኪስሽ አውጥተሽ ክፈይ ልትባል አይችልም። ምክንያቱም እሷ አንደኛ ግዴታ አይደለም። ግን ቀረቤታ ነገርኩ እኮ ባሩ የፈለገ ቀረቤታ አንፃር ነው። አሁን እኮ የዛኔ ስትናገር ክፈይ ነው በቃ እያልከ የነበረው ግዴታ አስመሰልከው። እኔ እኮ ድሮ ነበር ያሰብኩት ይሄን፣ ግን ያው እንደዚህ ያስቀይማታል ብዬ አላሰብኩም። መናገርም አልነበረብኝ ጀምር ግን በቃ ይሁን አለ እኮ መነጋገር እኮ ነው። አይሆንም ብትልስ ችግር አለ? እንደዛ ደፍታ ከምትሄድ ምንም ቢሆን እያናዳላ ገባ። በጣም ነው የሚያናድደው። ምክንያቱም ይህን ያህል ለምንድን ነው እንደዚህ? እኔ አሁን ይሁን አንተ ጨንቆ በጣም አቅም በላይ የሆነው ነገር ምንድን ነው የምታደርገው? እስቲ አረ ተረድቻለሁ። እኔ አሁን ግንዛ ድረስ እግዚአብሔር ሰው ራሱን የሚያጠፋ ነገር ቢኖር ከእሷን ላለማጣት ምን መሰለህ፣ አሁን እሷን በጣም አስከፍታችኋል። ገባ? ይቅርታ ማለት አለብህ፣ ግዴታ ነው። ሲቀጥል ደግሞ ይሄ ብር ደግሞ ተበድራችሁን ከየትም አምጥታችሁ ክፈሉ። ከየት እናገኛለን? ባሩ ከግለሰብም ሆነ ከጓደኛም ሆነ ከቤተ ዘመድም ሆነ ዘመድ እንኳን እኔ ያለኩ ማን አለ እኔ ወንድሜ ሀብታም ቢሆን አልጠይቀውም። የሚገርም ነገር የምትወጣው ከሆነ ትወጣዋለህ፣ ካልሆነ ደግሞ እቺ ሴትዮ ይቅርታ ትላታለህ። ግዴታ ነው። እኔ እኮ ግራ ግብት ብሎኝ እኮ ነው ወዴት እንደሚሄድ እኮ ግራ ገባኝ እኮ። እኔ ሌሊት እኮ ነው የማርፈው በእውነት። ይኸው እሷ ካታመመች በኋላ ነው እንጂ አንድ ቀን አርፌ አላውቅም። እሰራለሁ፣ ስራ ልክ ነህ፣ ልትሰራ ትችላለህ ምናምን፣ ግን አሁን እሷን ግዴታ ይቅርታ መጠየቅ አለባችሁ መጀመሪያ። ከዛ በኋላ ደግሞ ብሩን ከየትም ተበድራችሁ እራሳችሁ ክፈሉ። ከእሷ ጋር መጣላቱም መቆረፋፈዱ ምንም ጥቅም የለውም። እኔ ዋሽቼም ቢሆን አስታርቃቸዋለሁ። አይ ባሩክ እንጃ አሁንስ ምን ወዴት እንደሚሄድ ግራ ገባኝ በእውነት። ስልችት ነው ያለ ስልችት በእውነት። ምክንያቱም አሁን ከእሷ ጋር ተቀያይማችሁ ከኦዲየንስ ጋር ተቀያይማችሁ ምንድን ነው የሚደረገው? እኔ አላውቅም በእውነት። እኔ ግራ ግብት ነው ያለኝ። ሰው ወዶ አይደለም ለካ ራሱን የሚያጠፋ በእውነት። ከአቅሜ በላይ ሆኖብኛል። አሁን ከአቅሜ በላይ ስለሆነ እናውቃለን፣ እንረዳለን። ግን አሁን እዛ ድረስ ደግሞ እሷን ማስደበር ድረስ ራሱ መሄድ አልነበረባችሁም። ሀሳብ ራሱ ማንሳት የለባችሁም በዚህ ጉዳይ። ምክንያቱም እሷ በጣም እጇን ከታለች። አሁን እሷን እኮ የሚያሳስር ነገር ውስጥ ነው የገባችው። ታውቃለህ? ይሄንን ታውቃለህ? እሷ ገደል ውስጥ እንዲህ ጫፍ ላይ ነች። በቃ ጫፍ ላይ ለኛ ብላ ያለው መስዋዕት ከፍላ ምን አባቴ ያርግታል። ስለዚህ ሰው ከግለሰብ ከጓደኛ ምናምን የምትላቸው ሰዎች እና የሆነ ነገር እኔ እኮ እዛን ቀን ሊብሬ ምናምን ነገር ያልኳት ባርኩኝ ምንድነው ታውቃለህ? ቢያዝ የዛንችኛዋ ደግሞ ተከፍሎ የእሷም ደግሞ እንደ ማለት አይሆንማ። አሁን ሊብሬ ጭራሽ አያገናኝም። አይሆንም፣ አይመጣውም። ግራ ሲገባኝ ነው ምን ላድርገው እንደዚህ። በጣም ግራ ግብት ብሎኝ እኮ ብቻ ይሄን ነገር አስቡበትና አንቺም እንሄዳለን። ዛሬ ብንል ጥሩ ነበር። አሁን ከኔ እንኳን መርፌ ያለብኝ አይታችን። እሺ ቀጠሮ እንዲዘን እንደምንም ቢሆን እሱ ሄድና እኔማ አልሄድም። እንዴት ሄዳለሁ እንጂ ዛሬ ካልሆነ ዛሬ በቃ መርፌ ካለብሽ ሂጂ። ብቻ ቀጠሮ እንያዝና በቀጣይ ሳምንትም ከሆነ ወይ ከነገ ወዲያ ወይ እንትን ምናምን አመቻችተን ችግር የለውም። በቃ ብቻ አረጋጋት እስኪ እሷን። ችግር የለውም። እሱን ለኔቶ እኔ ዋሽቻ አስታርቂያችሁ የለ እንዴ? ምንድን ነው? ኧረ በስመ አብ። እኔ አሁን የሰለቸኝ ምንድን ታውቂያለሽ? እኔ ሰው አስቀይሜ ይቅርታ መጠየቅ እውነት እሱን ወደህ እንዳልሆነ ምናምን ትረዳለች ተስፋ አደርጋለሁ። ለማንኛውም ውድ ቤተሰብ ሰው ሊቀዳ ገብቷል ውስጥ ገብቷል እና ውድ ቤተሰብ እንግዲህ ያው እንደምታዩት ነግሬያችኋለሁ፣ አስተላልፌያለሁ መልእክቱንም።
እንግዲህ ካጠፋሁ እግዚአብሔር እኔም እንግዲህ ይቅርታ አድርጉልኝ። አስቀይሜያታለሁ። ቤተሰብ እንግዲህ ምንም ማድረግ አልችልም። ይሆናል ብዬ ነበር እንትን ያልኳት። ካልሆነ ደግሞ እንደዛ የሚያስቆጣት አልነበረም። እሷም ያው እውነት አላት። በእርግጥ ግን የሚያስቆጣት አልነበረም። መቆጣት አለባት እንጂ አይ አይሆንበትና የዛኔ እኔ እኮ ስለምቀርባት እኮ ነው ይሆናል ወይ ብዬ ጠየቅኳት። እንደ ሀሳብ እኮ ነው። ለማንኛውም የዛኔ እናወራበታለን በሰፊው። ውድ ቤተሰብ አሁን አልናፍቃችሁ በስነ ስርዓት። እስከዛ ድረስ ሰላም ቆዩልን። እንወዳችኋለን። ካጠፋሁኝ ይቅርታ እንግዲህ